ሰላም የዩቲዩባችን ተከታታዮች እንደምን አላችሁ? እንደምን አላችሁ? የዩቲዩባችን ተከታታዮች በቸርነቱ ብዛት ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰን አምላካችን የተመሰገነ ይሁን። ዛሬ ውጫዊ ውጊያዎችን እንመለከታለን። ባለፈው ውስጣዊ ውጊያዎችን አይተናል። ከነሱ መካከል የሀሳብ ውጊያና ምኞትን ተመልክተናል። በአሁኑ ደግሞ ውጫዊ ውጊያ የምንላቸው እናያለን። ውጫዊ ውጊያዎች እነዚህ ውጊያዎች የሚመጡት በሚገባ ከሚታወቁ ምንጮች ነው። የሚመጡት ከዲያብሎስና ጠላት ከሆኑ ሰዎች ወይም የቅርብ ወዳጆች ከሆኑ ሰዎች ነው። እነዚህ ውጊያዎች ከዓለም ከቁሳዊ ነገሮች ወይም ከውስጥ ጥያቄ ከያዘ አካባቢ ሊመጡ ይችላሉ። የዲያብሎስ ውጊያዎች ዝግ ብለው የተራዘሙ ወይም ድንገተኛና ከባድ ሊሆኑ ይችላሉ። ዲያብሎስ ሰለባዎቹን የሚስበው በተራዘመ ለዘብተኛ አቀራረብ ስለሆነ ተጠቂዎቹ ሊመጣባቸው እንደሚችል አያውቁም። ስለሆነም እነዚህን ዝም ያሉ ውጊያዎችን አንገነዘባቸውም። ዲያብሎስ ሕይወታቸው እስኪለወጥ ድረስ መንፈሳዊ ፍቅራቸውን በዝግታ እያሳጣ ወደ ሰፊው የውጊያ አውድ ቀስ በቀስ ይጎትታቸዋል። የሚባንኑት እድላቸው ካለፈ በኋላ ስለሚሆን ዲያብሎስ ባልተዘጋጁበት ሰዓት ድንገት ይመታቸዋል። ምናልባት በጠቢቡ ሰለሞን የተወጋው ቅንጦት፣ ድሎት፣ ብዙ ሴቶችና ይሉኝታ ባሉበት በዚህ መንገድ ነው። በመሆኑም ወደቀ። አንደኛ ነገሥት ምዕራፍ 11 ከቁጥር 1 እስከ 8። የወደቀውም በዕድሜው የመጨረሻው ዘመን ላይ ነው። ድንገተኛና ከባድ ውጊያዎች አስፈሪ ጣዕረ ሞት ወይም የተሳሳቱ ቅዠቶችን ይመስላሉ። እነዚህ ነገሮች በዲያብሎስ ከንቱ ስሜቶች ናቸው። ታላቁ እንጦንስ በእነዚህ ውጊያዎች ቢወጋም ድል የተነሳው በትሕትና ለይቶ በማወቅና በጸሎት ነው። በዚህ ስላሸነፋቸው ርኩሳን መናፍስት እርሱን በማፈር ከአጠገቡ በነው ጠፍተዋል። ይህ ይሁን እንጂ እግዚአብሔር አምላክ ሰው ሁሉ በእነዚህ ውጊያዎች እንዲጠቃ አይፈቅድም። ምክንያቱም መጽሐፍ ቅዱስ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 13 ብሎ ስለሚናገር ነው። ከባድ ከሚባሉትና ድንገት ከሚደርሱት ውጊያዎች መካከል በጻድቁ ኢዮብ ላይ የወረደው አንዱ ነው። ኢዮብ 1 እና 2። ይህ ውጊያ በእግዚአብሔር ፈቃድ የሆነ ኢዮብ ሊሸከመው በሚችለው መጠን የተወሰነና በመልካምና በተባረከ መንገድ የተጠናቀቀ ውጊያ ነው። ይሁን እንጂ ሁሉም የዲያብሎስ ውጊያዎች ቅዱስ እንጦንስን ወደ ገጠሙት ማስደንገጫዎችና ማስፈራሪያዎች፣ ትዕይንቶች ወይም በጻድቁ ኢዮብ ላይ እንደወረደው ቁስልና ጥፋት ያሉ ብቻ አይደሉም። ከእነዚህ የተለያዩ ዲያብሎስ የሚቀሰቅሳቸው ሌሎች ውጊያዎች አሉ። ከእነዚህ ዲያብሎስ በሐሳብ ውስጥ ወደ ሕሊና የሚያስወነጭፋቸው ወይም በልብ ውስጥ የሚያሳድራቸው ውጊያዎች ናቸው። እነዚህ ውጊያዎች ሲጀምሩ በአብዛኛው ደካማ ከመሆናቸውም በላይ ለሰውየው እንግዳ ስለሆኑ ነው። እነዚህ ውጊያዎች ሰውየው ወደ ልቡና ወደ ፍላጎቶቹ ዘልቀው እንዲገቡ መዝጊያውን እስኪከፍትላቸው ድረስ በዚያው ይቆያሉ። ከከፈተላቸው እዚህ ላይ ከፍተኛውን ስህተት ይፈጽማል። በአንተ ውስጥ ያለውን የእግዚአብሔርን መንግሥት ለሚያጠፋ ጠላት መዝጊያዎችህን መክፈት መንፈሳዊ ክህደት ነው። ይህ ክህደት ወደ ቤት ገብቶ ሊቀመጥ በወደደው በእግዚአብሔር ላይ የሚደረግ ክህደት ነው። በእርግጥም የእግዚአብሔር ተቃዋሚ የሆነው ጠላት ከጌታህ ይልቅ በልብህ ውስጥ ገብቶ ይቀመጥ ዘንድ ስለፈቀድህለት ይህ ክህደት ነው። በገዛ ደሙ ለዋጀህና እስከ ዘላለሙ ድረስ ለወደደህ ጌታ ይህ
ሸፍጥ ነው። እርሱ ለአንተ ቅዱሳን ምስጢራትን ከመግለጡም በላይ ልብህን የመንፈስ ቅዱስ ማደሪያ አድርጎልሃል። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19። አንተ ግን ለዲያብሎስ በመታዘዝ ልብህን ከፍተህ የእርሱን ተቃዋሚ ሐሳቦች መቀበልህ ታላቅ ክህደት ነው። በዚህ ክህደት ምክንያት በአንተ ውስጥ ያለውን የእግዚአብሔር የጸጋ ሥራ ስለምትቃወም ዲያብሎስ በአንተ ላይ ኃይል ይቀዳጃል። ውጫዊ ውጊያዎች ከባድ ናቸው በማለት ምንም አይነት ምክንያት አታቅርብ። ይህንን የምታደርግ ከሆነ ለእነሱ እጅህን ስለሰጠህ ኃይል የምታጎናጽፋቸው አንተው ትሆናለህ። የምትቃወማቸው ከሆንክ ግን ሐዋርያው እንደተናገረ ዲያብሎስ በአንተ ፊት ደካማ ይሆናል። ዲያብሎስን ግን ተቃወሙ፣ ከእናንተ ይሸሻል። ያዕቆብ 4:7። ለእግዚአብሔር ፍቅር ያለውን በእምነት የጸና ብርቱ ልብ የሚንበለበሉትን የጠላት ፍላጻዎች ሁሉ ሊያጠፋ ይችላል። ኤፌሶን 6:16። የቅዱስ ዳዊት ልብ በእምነት ሲበረታ የግዙፉ ጎልያድ ኃይል በእርሱ ፊት ደካማ ሆኗል። አንደኛ ሳሙኤል 17:26። የነቢዩ ሳሙኤል ልብ በፈርዖንና በሰራዊቱ ላይ እየበረታ ሲመጣ የጠላቶቻቸው ኃይል እየከሰመ ሄዷል። በዚህ ጊዜ ቀይ ባህር ሙሴን አላስፈራውም። አንተም በውስጥህ ያለው ልብህ ብርቱ እስከሆነ ድረስ በዲያብሎስ ውጊያዎች ፊት በጭራሽ ደካማ አትሆንም። ከዚህ በተጨማሪ በነቢያት አድሮ ይናገር በነበረው በእግዚአብሔር መንፈስ ቅዱስ ቃል ትጽናናለህ። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ዘካርያስ 4:7። እኛ ደካሞች ስንሆን ለዲያብሎስ ሊሰጠው የማይገባውን ክብር እንሰጠዋለን። በዚህም እኛን ሊፈራን ሲገባው በገዛ እጃችን ድፍረቱን እንሰጠዋለን። የርኩሳን መናፍስት አለቃ የሆነው ዲያብሎስ ከረዳቶቹ አንዱን ወደ አንዱ ክርስቲያን አማኝ እንዲዋጋው ሲልከው ርኩስ መንፈስ እየተንቀጠቀጠ ከዚህ የመንፈስ ቅዱስ ማደሪያና የእግዚአብሔር አምሳል ከሆነው ሰው ጋር እንዴት እዋጋለሁ? ያድኑት ዘንድ የእግዚአብሔር መላእክት ዙሪያውን የከበቡት ይህን ብርቱ ሰው እንዴት እዋጋዋለሁ? የእምነትን ጋሻ ወደ ያዘውና የመዳንንም ራስ ቁር ወደ አጠለቀው ሰው እንዴት እቀርባለሁ? ይላል ኤፌሶን 6። ከዚህ በተጨማሪ በመስቀል ቅርጽ ቢያማትብብኝ ምን እሆናለሁ? እጆቹን በጸሎት ቢያነሳብኝ ወዴት አመልጣለሁ? ሂድ አንተ ሰይጣን ብሎ ቢያባረኝስ ምንኛ አፍራለሁ በማለት ይጠይቃል። ይሁን እንጂ ከዚህ በተቃራኒው ርኩስ መንፈስ እስኪደነቅ ድረስ ያ ሰው እርሱን በመፍራት ከፊቱ ሲሸሽ ይመለከተዋል። ስለሆነም እንዲህ አይነቱን ሰው ይንቀዋልም ይጠላዋልም። ከዚህ በኋላ ዲያብሎስ በሶምሶን ላይ እንዳደረገው የዚህን ሰው ጸጉር ይላጫል፣ ዓይኖቹንም ያወጣል። በመጨረሻም በልጆች ያስፌዝበት፣ በወፍጮም ያስወጨዋል። መጽሐፈ መሳፍንት ምዕራፍ 16 ከቁጥር 19 እስከ 21። ርኩሳን መናፍስት በአንተ ላይ ኃይላቸውን ሊያሳዩ ቢሞክሩም አትፍራቸው። ይልቁኑ አንተ የእግዚአብሔር አምሳል ስለሆንክ በእርሱ ፊት ራስህን አክብር። ለዲያብሎስ ውጊያዎች አይነተኛ ምሳሌ ከሆኑት መካከል እግዚአብሔርን አለማመንና ተስፋ መቁረጥ ዋና ዋናዎቹ ናቸው። ይሁን እንጂ እነዚህ የአንተ እጅ የሌለባቸውና የአንተ ያልሆኑ ውጫዊ ሐሳቦችና ጥቃቶች ስለሆኑ አትፍራቸው። ዲያብሎስ ወደ ሕሊናህ የሚያስበነጭፋቸው ፍላጻዎች የእግዚአብሔርን ሕልውና ፍቅሩንና ጥበቃውን እንድትጠራጠር የሚያደርጉ ናቸው። የጸሎትህን ውጤታማነት፣ የቅዱሳንን አማላጅነት የሚያጠራጥሩ ሐሳቦች በሕሊናህ ውስጥ ይጨምራል። ይሁን እንጂ አንተ በዚህ አልተደሰትኩም ብለህ ሐሳቦቹን በመቃወም እግዚአብሔር ካንተ ያርቅልህ ዘንድ ወደ እርሱ ስትጸልይ ዲያብሎስ እነዚህ ሁሉ ሐሳቦች በአንተ ውስጥ እያሉ እንዴት ልትድን ትችላለህ? ይልሃል።
ይህ የሐሳብ ውጊያ ነው እንጂ በሐሳብ የሚመጣ ውድቀት አይደለም። ለጥቂት ደቂቃዎች ብትወድቅም እንኳ ከድካም የተነሳ እንጂ በእግዚአብሔር ባለመተማመን አይደለም። ስለዚህ እርሱም ይቅር ይልሃል። ሐሳቦችን ወደ ሕሊናህ የሚያመጣ ጽሑፍ እንዳታነብ እመክርሃለሁ። እነዚህ ሐሳቦች የሚያቀብሉህን ክፉ ግንኙነቶች አስወግድ። ዲያብሎስ በእነዚህ ነገሮችና ሐሳቦች አንተን ለመዋጋት ሊጠቀምባቸው ስለሚችል ቀድመኸው ብልህ ሁን። ይህ ጉዳይ ወደ ሌላ ርዕስ ይመራናል፣ ክፉ ባልንጀርነት። በሚቀጥለው ጊዜ ክፉ ባልንጀርነት እንዴት ከሰይጣን የሚመጣ ፈተና እንደሆነ እንመለከታለን። ከዛሬው ጥሩ ነገር እንደተማራችሁ በሕይወታችሁም ውስጥ ደግሞ ለውጥ እንደሚያመጣ ተስፋ አደርጋለሁ። ከወደዳችሁትና ጠቃሚ ሆኖ ካገኛችሁት ላይክ፣ ኮሜንት እንዲሁም ደግሞ ሰብስክራይብ እያደረጋችሁ ሰላም እግዚአብሔር ከሁላችን ጋር ይሁን።